የኢትዮጵያ ሃይማኖት ተቋማት ጉባኤ አማራ ክልልን ጨምሮ በሀገሪቱ አንዳንድ አካባቢዎች የሚስተዋሉ ቅራኔዎች በሰላም እንዲፈቱ እየሰራው ነው ማለቱን ይሆናል ወደ እናንተ ምናደርሰው። ተቋሙ ይህንን ያለው በመጪው ረቡዕና ሐሙስ ሰኔ 4 እና 5 ቀን 2017 ዓ.ም በአማራ ክልል ባህር ዳር ከተማ የሚያካሂደውን ሀገር አቀፍ የሰላም ጉባኤ አስመልክቶ በሰጠው መግለጫ ሲሆን ቅራኔዎች እንዲፈቱ የሚሰራው ስራ እንዲሳካ መንግስትን ጨምሮ ህዝቡ፣ ተፎካካሪ ፓርቲዎች እንዲሁም በትጥቅ ትግል ላይ የሚገኙ አካላትም ጭምር የድርሻቸውን እንዲወጡ ጠይቋል። በዚሁ የሰላም ጉባኤ ላይ በሃይማኖት አባቶችና በሀገር ሽማግሌዎች የሰላም ጥሪ እንደሚቀርብ የገለጸው የኢትዮጵያ ሃይማኖት ተቋማት ጉባኤ የሰላም መልእክቶች የሚተላለፉበት የህዝብ ትርኢትም በባህር ዳር ስታዲየም እንደሚካሄድ አስታውቋል። ፍስሐ ደሳለኝ ተጨማሪ አለው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለመከባበርና አብሮነት ያላቸው ሚና በሚል ርዕስ ሶስተኛውን ሀገር አቀፍ የሰላም ጉባኤ ሰኔ 4 እና 5 2017 ዓ.ም በባህር ዳር ከተማ እንደሚያካሂድ አሳውቋል። ተቋሙ የሰላም ጉባኤውን አስመልክቶ ዛሬ በሰጠው መግለጫ በጉባኤው ከሁሉም ክልሎችና ከተማ መስተዳድሮች የተውጣጡ ከ400 በላይ ሰዎች ይሳተፋሉ ብሏል። የጉባኤው ዓላማም የአማራ ክልልን ጨምሮ አንዳንድ የሀገሪቱ አካባቢዎች የሚስተዋሉ ቅራኔዎች በእርቅና በይቅርታ እንዲፈቱ እንዲሁም የህዝብ ለህዝብ ግንኙነቶች ይበልጥ እንዲጠናከሩ ማስቻል መሆኑን አሳውቋል። እንደምታውቁት አሁን ባለንበት ወቅታዊ ሁኔታ ሰላማችንን አብሮነታችንን የሚያፈርሱ ወይንም የሚሸረሽሩ እዚያም የሚወረወሩ ሰላም አደፍራሽ አጀንዳዎች ባሉብን በአሁኑ ወቅት እኛ ደግሞ ለሰላም ዘብ ቆመን የማንም ህይወት እንዳይጠፋ የማንም ሰው ደም እንዳይፈስ የሃይማኖት መሪዎችና ሀገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ እንዲሁም ሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነታቸውን እንዲወጡ የማሳሰብም ስራ በዚሁ መድረኮች ላይ ይሰራል ተብሎ ይጠበቃል። እኛ ታች ወረዳ ቀበሌ ድረስ ገብተን መስራት እንፈልጋለን። ቀበሌ ድረስ ይህንን ኮሚትመንት ውስጥ ገብተን ለመስራት ዝግጁ መሆናችን እናረጋግጣለን። ጠቅላይ ጸሐፊው አክለውም ሁሉም ዜጋ ከሃይማኖት አባቶችና ከሀገር ሽማግሌዎች የሚተላለፉ የሰላም የይቅርታና የመተባበር መልእክቶችን እንዲቀበል ጥሪ አቅርበዋል። ጉባኤው የተሳካ እንዲሆንም መንግስትን ጨምሮ ህዝቡ፣ ተፎካካሪ ፓርቲዎች እንዲሁም በትጥቅ ትግል ላይ የሚገኙ አካላት ጭምር የድርሻቸውን እንዲወጡ ጠይቀዋል። ከመንግስት የምንጠብቀው የሰላም ጉባኤው የተሳካ ይሆን ዘንድ ሁሉን አቀፍ የሆነ ድጋፍ ከመንግስት እንጠብቃለን። በጸጥታው ረገድ ይሁን መድረኩን ከማመቻቸት ጀምሮ ጉባኤው ተጀምሮ እስኪጠናቀቅ ድረስ የሰላም ጥሪው እንዳይደናቀፍ ከመንግስትም ከተፎካካሪ ፓርቲ ከሌሎችም አካላት በተለያየ ትጥቅ ውስጥ ያሉትን ጨምሮ የሰላም ስራችን እንዲሳካ ሁሉም ድጋፍና ጥረት እንዲያደርግልን ጥሪ ማቅረብ እንወዳለን። በቀጣይም መሰል የሰላም ጉባኤዎችን በሌሎች ክልሎች ለማካሄድ እቅድ መኖሩን የጠቆሙት ጠቅላይ ጸሐፊው በሀገሪቱ ሁለንተናዊ ሰላም እንዲመጣ ከሃይማኖት አባቶችና ከሀገር ሽማግሌዎች ብዙ እንደሚጠበቅ ገልጸው ህዝቡም ሰላም ለማስፈን የሚሰሩ ስራዎችን ሊደግፍ ይገባል ብለዋል። መጽሐፍ ቅዱስም ቅዱስ ቁርአንም ሁለቱንም ብናያቸው ሰላም እንድናጸና እንጂ በሰላም አብረን እንድንኖር እንጂ ማንንም በሰውነቱ እንድናከብረው እንጂ እንድናጠፋው እንድንገለው በዘሩ በማንነቱ ምክንያት እንድናገለው የሚያዘን የለም። መጽሐፍቶቻችን ካላሉ ከየት ነው ያመጣ ነው ብለን እንሞግታለን ማለት። ልክ እንደዛው ደግሞ ህዝቡ በዚህ አጋጣሚ ሰላምን የሚፈልግ ነው። ሰላምን ግን ማገዝ አለበት። ሰላምን ለመስራት ደግሞ የተለያዩ እንዲ ለመንቀሳቀስ ሰንበዲ ከአሜሪካን መጥቶ በጀት ሊያደርግልን አይገባም። የኢትዮጵያ የሃይማኖት ተቋማት ጉባኤ ቀደም ሲል በድሬዳዋና ጅማ ከተሞች ባካሄዳቸው ሁለት ሀገር አቀፍ የሰላም ጉባኤዎች የሰላም የይቅርታና የመተባበር መልእክቶች የተላለፉ ከመሆናቸው በተጨማሪ የህዝብ ለህዝብ ግንኙነቶች የተጠናከሩበትና በርካታ ተሞክሮዎች የተገኙበት እንደነበርም አመልክቷል።